በ1980ዎቹ ሙሉ ዓለምን እጅግ በጣም ያስደነቀችው ተስረቅራቂ ድምጽ ያላት አንድ እንግሊዛዊ ሙዚቀኛ ውልደቷ በርግጥ ፓኪስታናዊ ነበረች። በስራዎቿ በርግጥ ፓኪስታን ውስጥ ለከፍተኛ ዜጋ ወይም ለትልቅ ዜጋ የሚሰጠውን የክብር ሜዳሊያ በትንሽ ዕድሜው መሸለም የቻለች ናት። ይቺ ሙዚቀኛ ገና በ14 ዓመቷ በለጋ ዕድሜዋ ወደ ህንድ በመምጣት በፊልም ኢንዱስትሪ ውስጥ በሙዚቃ ስራዋ አንድ ብላ ጉዟን የጀመረች ሲሆን በአንድ ጀንበር ቄት ስራ ኤዥያ ውስጥ በከፍተኛ ሁኔታ መነጋገሪያ መሆን የቻለች ድንቅ ሙዚቀኛ መሆን ቻለች። ገና በ15 ዓመቷ እቺ ሙዚቀኛ ለመጀመሪያ ዘፈኗ ወይም ሙዚቃዋ ፊልምፌር አዋርድ ፕሮግራም ላይ ቤስት ሲንገር ኦፍ ዘይር የተሰኘ አንድ አዋርድ መሸለም ቻለች። በጣም በአስገራሚ ሁኔታ እስከዛሬ ድረስ እንኳን ይህንን ሪከርድ የሰበረ ማንም የለም። ግን እናንተ ይህን ታውቃላችሁ? ይቺ ሙዚቀኛ ኢንተርናሽናል ፖፕ ስታር ከመሆኗን በተጨማሪ እጅግ በጣም ቆንጆና ውብ ስለነበረች በጊዜው ቦሊውድ ላይ በጣም ትልቁ ሾውማን የሚባለው የፊልም ሰው ራጅ ከፑር ድሪም ፕሮጀክቱ ላይ ወይም በጣም ተስፋ አድርጎት ለረጅም ጊዜ ሲሰራበት የነበረው ፊልም ላይ ፕሮጀክቱ ላይ መሪ ተዋናይ ሆና እንድትጫወትለት ጠይቋት ነበር ቢባልስ ታምናላችሁ? ይህንን ታምናላችሁ? በሙዚቃዋ ሙሉ ዓለምን የምታስጨፍር የነበረችው በቁንጅናም ወደር የማይገኝላት በጣም የምትደነቅ የነበረችው ፖፕ ስታር ባለቤቷ ግን እሷን አታሉ ከጋብቻ ውጪ ሌላ የፍቅር ግንኙነት እንደነበረውም ታወቀ። በዛ ላይ ደግሞ እሷን ከማግባቱ በፊት 2 ትዳር እንደነበረው ይህንን አስቀያሚና አስጠሊታ እውነታ በመሸፈን የዚች ሙዚቀኛን ሕይወቷን ገሃነም ሊያደርገው ቻለም። ይህንስ ታምናላችሁ? በመጨረሻም በትንሽ ዕድሜዋ የካንሰር በሽተኛ መሆን ቻለች። መሞቷ እንደማይቀርም ተነግሯት የመጨረሻ የህይወት ቀኗን እየቆጠረች በነበረ ሰዓት ባሏ ላይ ቀስ በቀስ መርዝ ሲያጠጣኝ ነበር በማለት እጅግ በጣም አስደንጋጭ የሆነ አስገራሚ ወቀሳዋን ማቅረብ ችላለች። जो ट्रेंड था फिर एकदम बदल गया। እና ታዲያ ማነች እቺ ሰው? ይህን ያህልስ በጣም ተሰሚነት ያላቸው አቅም ያላቸው ቤተሰቦች እያሏትም ባሏ በጣም በኩፍኛ ሲደበድባትና ሲቀጠቅጣት እና ይህ ሁሉ ወንጀሎቹን የተዘጋ ክፍል ውስጥ ለመሸከምና ለመታገስ ለምን ተገደደች? ሕይወቷ ካለፈ ከሞተች በኋላስ በምን ምክንያት ነው ሬሷ ለ5 ወር ያህል ለንደን ውስጥ የሚገኘው ሬሳ ማቆያ ፍትህ ሲጠብቅ የቆየው በምን ምክንያት ነው? እነዚህንና ሌሎች ነጥቦችን እያነሳ እንጨዋወታለን በዛሬ ቪዲዮ። ቆይታችሁን ብቻ ከኔ ጋር አድርጉ እና ሙሉ ቪዲዮን ተከታተሉ። ሰላም ጤና ይስጥልኝ ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። ውድ ቤተሰቦች፣ ህንድና ፓኪስታን እንደ አገር እንኳን የተገነጣጠሉ የተለያዩ ቢሆኑም ግን ከድሮ ጀምሮ በተለያየ ጊዜ የተለያዩ ምርጥ የሚባሉ ሙዚቀኞች ወደ ህንድ እየመጡ ፓኪስታናዊ ሆነው ወደ ህንድ እየመጡ ስራቸውን በማቅረብ በጣም ቀውጠውታልም፣ ህዝቡን በደንብ አዝናንተዋል የሚባል ያህል ደርሰው ነበርም። ከነዛ መሃልም ኑስረት ፋቲ አሊ ካን፣ ረሃት ፋቲ አሊ ካን፣ አሊ ዘፈር እና አቲፍ አስለም የመሳሰሉ የተለያዩ ምርጥ ሙዚቀኞችን እንጥራ ቢባል መጥቀስ እንችላለን። ግን በአስደናቂ ሁኔታ ከነዚህ ሁሉ ሙዚቀኞች በፊት ወደ ህንድ አንድ ሙዚቀኛ ድምጿን ይዛ መታ ነበርም። እሷም ደግሞ በስራዋ የህንድና የፓኪስታንን የሙዚቃ አይነት አካሄዱንም ሆነ አሰራሩን ሙሉ ለሙሉ የቀየረች ናት ተብሎ ይመሰከርላታል። የዛሬ እንግዳችን እንግዲህ የደቡባዊ ኤዥያዋ በፖፕ ሙዚቃ በጣም ሴንሴሽን የነበረችው በጣም መነጋገሪያዋና የምትደነቅ የነበረችው እንግዳ አድርጌ ያቀረብኳት ለዛሬ ናዚያ ሐሰንን ነው። ይህንን በጣም አሳዛኝና ውስብስብ የሆነ ታሪክ ከስሩ ከጅምሩ ለማወቅና ለመረዳት በ80ዎቹ ወደ ነበረው ወደ ቦሊውድ ፊታችንን ዞር አድርገን አንድ አፍታ ማየት ግድ ይለናል። ምክንያቱም በዛ ሰዓት ላይ በፊልም ኢንዱስትሪው ላይ ፊሜል ፕሌይባክ ሲንገር ማለት ወይም ሴት ሙዚቀኛ ማለት ፊልም ላይ የምትዘፍን ለታ መንገሽከር ወይንም ደግሞ አሻ ቦስሌ ብቻ ናቸው ስም የነበራቸውም የሚፈለጉትም። ይህንን አካሄድ በአጠቃላይ ብትንትን ያደረገችው ናዚያ ሐሰን የተወለደችው አፕሪል 3 1965 በፈረንጆቹ የፓኪስታኗ ከተማ ካራቺ ውስጥ ነበርም። የአባቷ ስም ባሲር ሐሰን የሚባል ሲሆን የእናቷ ስም ደግሞ ሙኒዛ ሐሰን ይባላል። በጊዜው አባቷ ፓኪስታን ውስጥ አሉ ከሚባሉ ከሚታወቁ ቢዝነስማኖች መሃል አንዱ ነበረ። እናቷም ደግሞ በጣም ስመጥር የሆነች ታዋቂ ሶሻል ወርከር ነበረች። እሷ ከተወለደች ከትንሽ ጊዜ በኋላ ቤተሰቦቿ ጠቅላላ ጓዛቸውን ጠቅልለው ወደ ለንደን ሽፍት ያደረጉ ሲሆን ስለዚህ በአጠቃላዩ እድገቷና ትምህርቷ ሙሉ ለሙሉ በነጻነት ለንደን ውስጥ መሆን ችሏል። ናዚያ አንድ ታናሽ ወንድም አላት። እሱም ዙዌብ ሐሰን ይባላል። ታናሽ እህቷ ደግሞ ላራ ሐሰን ትባላለች።
ሶስቱም ወንድምና እህቶች ከልጅነታቸው ሙዚቃ በጣም ይወዱ ነበር፣ በፍቅር ነበር የሚወዱት። ግን ደግሞ ፓኪስታናዊ ሆና የእንግሊዝ ዜግነት ያላት አንድ ሴት የህንድ ፊልም ላይ ለዛውም ህንድ ውስጥ መታ እንዴት የመጀመሪያ ስራዋን የሙዚቃ ስራዋን ማቅረብ ቻለች የሚለው በሚነገር ሰዓት ላይ ራሱን የቻለ ፊልም ይወጣዋል የሚባል ያህል ታሪክ ነው። ጉዳዩ እንደዚህ ነው። በጊዜው በህንድ ሲኒማ ላይ አንጋፋ ተዋናይ የነበረችው ዚነት አማን ከናዚያ እናት ከሙኒዛ ጋር በጣም ጥሩ ጓደኛ ነበሩ። አንድ ጊዜ ዚነትም ለንደን ያለው ቤታቸው በድንገት ለረፍት ትመጣለች። በገባች ሰዓትም ክፍል ውስጥ የተንጠለጠለ ጊታር ታያለች። ዚነትም ለናዚያ እናት የጠየቀቻት ይህን ጊታር ማንም የሚጫወተው ብላ ነበረ። ሙኒዛም መልስ የሰጠቻት የእኔ ሁለቱም ልጆች እኮ ሙዚቃ በጣም ይወዳሉ እና ይህን የሚጫወቱት ደግሞ እነሱ ናቸው አለቻት። በዛ ሰዓት ላይ ናዚያም የቤት ውስጥ ትገኝ ነበረ። ጠሯትና ዚነት ስለጠየቀቻት አንድ ጊዜ ዝፈኝልኝ ስትላት ሙዚቃዋን አሰማቻት። ዚነትም ድምጿን በሰማች ሰዓት ላይ ያ አስማተኛ ድምጿ ሊያሳብዳት ደረሰ። አድናቂዋ ሆነች። ከአንድ ቀን በኋላ ወደ ህንድ ተመልሳ ዚነትም ለእናቷ ደወለችና የጊዜው ታዋቂ ፊልም ዳይሬክተርና አክተር የነበረው ፊሮዝ ካን አንድ ፊልም እየሰራ ነበረም። ስለዚህ እዛ ፊልም ላይ በጣም ለየት ያለና አዲስ ድምፅ ይፈልጋል። እርግጠኛ ነኝ እኔ እንደማስበው የናዚያን ድምፅ ይወደዋል እና አንድ ጊዜ እንሞክር እናሰማው ብላለቻት። ሙኒዛ እንኳን ይህን ነገር በሰማች ሰዓት ላይ እናቷ ማለት ነው ከነጨራሹ አሁንም ብላ እምቢ ብላ ነበረ። ዋና ምክንያቱ ደግሞ ምንም እንኳን ለንደን ውስጥ ቢኖሩ ግን የቤተሰባቸው ሴት ልጅ ዝም ብላ በነጻነት ወደ ፊልም ላይ ወይም ፊልም ላይ እንድትሰራ መፍቀድም መልቀቅም ትክክል አይደለም ብላ አስባ ነበረ። ዚነት አማን ግን በጣም በተደጋጋሚ ግትር አለች። ካልሰራች ብላ ከእናቷ ጋር መጨቃጨቅ ጀመረች። እናትን ደግሞ ትንሽ ጊዜ ስጭኝ ብላለቻት። አባትም ለስራ ከሄደበት ቦታ በተመለሰ ሰዓት ላይ ከዚነት አማን ጋር ያወሩትን ነገር እንዳለ አንድ በአንድ ለአባቷ አስረዳችው። ይህን ነገር በሰማ ሰዓት ላይ አባቷ በጣም ነበር የተናደደው። እንዲያውም በሁለቱ በእናትና አባት መሃል ተወሰነ መጨቃጨቅም ተፈጥሮ ነበረ። የተወሰነ ጊዜ ቢጨቃጨቁም ከበኋላ ግን የልጃቸውን ችሎታና ብቃት በደንብ ካዩ በኋላ አባት ያው የእናት ግትርነት ፊት ለፊት መጨረሻ ሊሸነፍና እሺ ሊል ችሏል፣ ወይም በመጨረሻ ፈቅዷል። በመቀጠልም ዚነት አማን ግብዣ ስላደረገችላቸው ለንደን ውስጥ በተዘጋጀ አንድ ፓርቲ ላይ እናት ሙኒዛና ልጅ ናዚያ ሐሰን እንዲገኙ አደረገቻቸው። በዛውም እዛ ፓርቲ ላይ ከፊሮዝ ካን ጋር እንዲገናኙ ማድረጓ ነበረም። ፊሮዝ ካንም ናዚያን ወደ ህንድ ለኦዲሽን እንድትመጣ ጠየቃት፣ ለምርጫ ማለት ነው። ኦዲሽኑ በተጀመረ ሰዓት ላይ ገና ያልበሰለችው የ14 ዓመቷ ትንሿ ናዲያ ተስረቅራቂ ድምጿን በሰማ ሰዓት ላይ በጣም ተደነቀና በፍጥነት በቀጣይ የሚሰራው ትልቅ በጀት የወጣበት ቁርባኒ የተሰኘው ፊልም ላይ ሙዚቃዋን እንድታቀርብ እድሉን ሰጣት። በሰዓቱ በእርግጥ ሙዚቃው እየተቀዳ የነበረው እንግሊዝ ውስጥ ነበረ። ናዚያም ደግሞ በሰዓቱ ተማሪ ነበረች ትምህርት ቤት ውስጥ። ትምህርት ካለቀ በኋላ በጣም እየሮጠች ከነ ትምህርት ዩኒፎርማ የድምፅ ቀረጻ ያለበት ስቱዲዮ ትሄድ ነበረ። ፊልሙም ጣጣውን ጨረሰና ተጠናቆ በፈረንጆቹ በ1980 ለእይታ በቃ። እንደሚታወቀው ብላክበስተር ሆነ ስኬቱን ያረጋገጠ ድንቅ ስራ ሊሆን ቻለ። ናዚያ የዘፈነችውም ይህ ሙዚቃ በጊዜው በጣም ተወዳጅነትን አግኝቶ ሚውዚክ ቻርት ላይ ቻርት በስተር ሆኖ ያለፈ ድንቅ ስራ ሆነ። ቀስ በቀስም በሂደት ይህ ሙዚቃ ሙሉ ህንድን እጅግ በጣም እያጥለቀለቀውና እየተደመጠ ሄደ። ሙዚቃውን ደግሞ ህንድ ውስጥ በየክለቡም ሆነ በየመንገዱ በየሱቁ ህፃናቱ ሁሉም ግጥሙን አብሮት የሚዘፍነው የሚያንጎራጉረው የጊዜው መነጋገሪያ የሆነ ሙዚቃ መሆን ችሎ ነበረ። በእርግጥ የሙዚቃ ሪኮርዲንጉ ካበቃ በኋላ ናዚያ ተመልሳ በትምህርቷ ቢዚ ሆና ነበረ። ግን በዛ መሃል በድንገት የቦሊዱ ሾውማን የሚባለው በጣም ትልቁ ሾውማን ራጅ ከፑር ለእናቷ ደወልላት። በዚህ ስልክ ያላትም ደግሞ የዓመቱ ምርጥ ፕሌይባክ ሲንገር ተብላ ልጅሽ ናዚያ አዋርድ ልትሸለም ነው አላት። ስለዚህ ያንን ለመቀበል ወደ ህንድ መምጣታችሁ ግዴታ ነው ማለቱ ነበረ። ከዛ በኋላ ሙሉ ቤተሰብ አንድ ላይ ተሰብስበው ወደ ህንድ መጡ። ናዚያም ደግሞ በታዋቂው ሾውማን በራጅ ካፑር እጅ ያን ታሪካዊ አዋርድ መቀበል ቻለች። ናዚያ ይህን ሽልማት የተሸለመችው በፈረንጆቹ በ1981 ነበረ። ቤስት ፕሌይባክ ሲንገር ኦፍ ዘይር በተሰኘው ዘርፍ ላይ አሸናፊ ሆና አዋርዱን ተቀብላ ነበረ። ያም ደግሞ የመጀመሪያዋ ፓኪስታናዊ ዘፋኝ ያስብላታል። ህንድ ውስጥ ይህን አዋርድ የተቀበለች የመጀመሪያው ያስብላታል በታሪክ። በዛ ላይ ደግሞ ናዚያ የመጀመሪያ ዘፋኝ ተብላለች እስከዛሬ ድረስ ማለት ነው። በ15 ዓመቷ በትንሽ ዕድሜዋ ይህንን አዋርድ ማንሳት የቻለች የመጀመሪያ ዘፋኝም ግለሰብም ያስብላታል። ምክንያቱም ከሷ በፊትም ሆነ ከሷ በኋላ ፊልምፌር አዋርድ ላይ በዚህ ዕድሜ የተሸለመ ማንኛውም አክተርም ሆነ ሙዚቀኛ ስለሌለ ብቸኛ ናት ያስብላታል። ይህ የመጀመሪያ ሙዚቃዋ በጣም ተወዳጅ ከሆነ በኋላ በሀገር ውስጥ አይደለም በዓለም አቀፍ ደረጃ ናዚያ በጣም መነጋገሪያነቷ እየቀጠለ ሄደ። ግን ደግሞ ለካ ትክክለኛ አስማቷ ወይም ብቃቷ ሙሉ ዓለም ገና አላየውም የሚባል ነበረ። በፈረንጆቹ በ1981 የህንድ ዜግነት ያለው እንግሊዝ ውስጥ የሚገኘው የሙዚቃ አቀናባሪ ቢቱ ከሚባለው ጋር አንድ ላይ ሆና የመጀመሪያ ሙሉ አልበሟን ማቅረብ ቻለች። ያም ደግሞ በዓለም ላይ የሚታወቀው ዲስኮ ዲቫኔ የተሰኘው ሙዚቃ ነው ወይም አልበም ነው።
ዲስኮ ዲቫን የተሰኘው አልበም ለሽያጭ በቀረበ ሰዓት ላይ በህንድና በፓኪስታን ብቻ አልነበረም በጣም በምርጡና በብዛት ሊሸጥ የቻለው። እንዲያውም በዓለማችን ላይ 14 ሀገራት ላይ ከፍተኛ ሽያጭ በማስመዝገብ ታሪክን የሰራና የማይረሳ አልበም ሆኖ አልፏል። ከዛ መሃልም ስካንዲኔቪያን ሀገሮች፣ ላቲን አሜሪካ፣ ራሻን ጨምሮ የተለያየ ሀገራት ላይ ልክ እንደ እብድ በጣም በተደጋጋሚና በፍቅር ሁሉም ያዳመጠው ሲሆን በዛ ሰዓት ላይም ዲስኮ ዲቫን የተሰኘው አልበም በዓለም አቀፍ ደረጃ ከ60 ሚሊዮን በላይ ኮፒዎችን የሸጠ አስገራሚ አልበም ሆኖ አልፎ ነበረም። ይህ አስደናቂ ስኬትን ካስተናገዱ በኋላ ናዚያና ወንድሟ ጁኔይድ የሳውዝ ኤሽያ የመጀመሪያዎቹ ሙዚቀኛ ሊባሉ ችለዋል። በዓለማችን ላይ በሙዚቃ በጣም ትልቅ ስም ያለው ወይም ትልቁ ካምፓኒ የነበረው EMI የተባለው የሙዚቃ ግሩፕ ኦፊሻሊ ለቀጣይ ስራው ሊያስፈርማቸው የቻለ የመጀመሪያ ሙዚቀኞች መሆን ችሎ ነበር። ልክ በዚህ መልኩ ናዚያ በመጀመሪያ አልበሟ በዓለም አቀፍ ደረጃ በጣም ታዋቂና ዝነኛዋ ፖፕ ስታር መሆን ቻለች። በዛውም ደግሞ ሙሉ ኤዥያ ላይ የፖፕን ባህል በደንብ ያስተዋወቀችና በእንደዚህም መልኩ መስራት እንደሚቻል መንገድ የቀረጸች የመጀመሪያ ዘፋኝ አስብለዋታል። በዛ ላይ በጣም የሚደንቀው ነገር እያንዳንዱ ስራዎቿ ላይ ድምጿ ቆንጆ ሆኖ የሚሰማውን ያህል ስትታይም ደግሞ መልኳ ከድምጿ የበለጠ እጅግ በጣም ውብና ቆንጆ ነበረች። ስራዎቿ በጣም ዝነኛ ከሆኑና አድማጮቿ አድናቂዎቿ ከበዙ በኋላ እያንዳንዱ ፊልም ሜከር ቀጣይ የሚሰራው ፊልም ላይ ናዚያን ማስፈረም ፈልጎ ነበረ። የቦሊውዱ ታዋቂ ሾማን የሚባለው ራጅ ካፑር እንኳን ድሪም ፕሮጀክቱ የሆነው አንድ ፊልም ሂና የተሰኘው ፊልም ላይ በዚህ ፊልም ላይ መሪ ተዋናይ ሁኝልኝ ብሎ ጠይቋት ነበረ። ግን በሆነ በግል ጉዳይ የተነሳ በዚህ ፊልም ላይ ለመተወን ስክሪን ቴስት እያደረገች በነበረ ሰዓት ላይ በነጨራሹ ፊልሙን አልሰራም ብላ እምቢ እንዳለች አንዳንድ መረጃዎች ያሳያሉ። እርግጠኛ ነኝ በዘጠናዎቹ ሙዚቃ የምትወዱ ከነበረ በጣም ታዋቂ የነበረውን የሂንዲ ፖፕ ሙዚቃ ሜድ ኢን ኢንዲያ የሚለውን ሙዚቃ ታስታውሳላችሁ ተስፋ አደርጋለሁ። የዘጠናዎቹ ካላችሁ ይህ ሙዚቃ እንደሚታወቀው የዘፈነችውን አሊሻ ችኖ የተባለችውን ሙዚቀኛ በአንድ ምሽት ሱፐርስታር አድርጓት ነበረ። ይህን ሙዚቃ በትክክለኛው ቢቱ የተባለው አቀናባሪ ለናዚያ ሐሰን ነበረ ሙዚቃውን ኮምፖዝ ያደረገውም ያዘጋጀው የነበረው። ማለትም ቢቱ ፍላጎቱ የነበረው ናዚያ ይህን ሙዚቃ እንድታንጎራጉር እንድትጫወተው ነበረ። ግን ደግሞ በህመሟና በግል ህይወቷ ላይ በተፈጠሩ አንዳንድ አስቀያሚ ችግሮች በጣም እየተጨነቀችና እየዋጀቀች ስለነበረ ናዚያ ይሄንን ለየት ያለና ተወዳጅ ሙዚቃ መቼም ቢሆን በድምጿ ሪከርድ ማድረግ ያልቻለችበት ሁኔታ ተፈጥሮ ነበረ። ግን ደግሞ ጤንነቷ አስቸጋሪ ሁኔታ ላይ ቢሆንም ወይም ቢያማትም ላይፍ ስታይሏ ግን በሰዓቱ የነበረው እጅግ በጣም አስደናቂ ነበረ። በዛው ዓመት ለንደን ውስጥ የነበራትን ትምህርት ካጠናቀችና ከጨርሰች በኋላ ዩናይትድ ኔሽን ባዘጋጀው ዓለም አቀፍ ሴቶችን የመምራት ፕሮግራም ላይ ኢንተርንሺፕ ማግኘት ችላ ነበረ። ከዛ ሌላ ደግሞ ኢንተርናሽናል ሴኩሪቲ ካውንስል እዛው ዩኤን ውስጥ UNSC የሚባለው ላይ ስራ መስራት ችላ ነበረ። በዛ ላይ ደግሞ የህግ ዲግሪም መጨረስ ችላ ነበር ወይም በእጇ ነበረ። በአንድ በኩል ስቴጅ ላይ ወጥታ ስትዘፍን ድምጿ ስታሰማ በጣም ብዙ ሰዎችን ታስጨፍራለች። በሌላ በኩል ደግሞ ኢንተርናሽናል የሆኑ የተለያዩ ኮርሶችን ድራፍታቸውን እያነበበች ነበር፣ እያጣናች ነበር። ግን በጣም የሚያሳዝነው ነገር ለሙሉ ዓለም ምሳሌ ትሆናለች የተባለችው ይቺ ጀግና ሴት የግል ህይወቷ እጅግ በጣም አሰቃቂና አስቀያሚ ወደ ተባለ ወደ ገሃነም እየተጓዘ እያመራ ነበረ። ይህ ጉዳይ ማንድ ብሎ የሚጀምረው በፈረንጆቹ በ1995 ናዚያ ቤተሰቦቿ ይመርጡላትና ወይም እነሱ ይፈቅዱና ከራች ውስጥ የሚገኝ አንድ ታዋቂ ቢዝነስመን ሚርዛ ኢስያቅ ቤክ የተባለ ግለሰብን ታገባለች። ከተጋቡ ከ2 ዓመት በኋላ ማለትም በፈረንጆቹ በ1997 ወንድ ልጇን ማለትም አሬዝን ወለደችው። በዚህ ሰዓት ላይ ሁሉም ነገር ከውጭ ሲታይ ፐርፌክት መስሎ ይታይ ነበረ። ሁሉም ነገር ጥሩ ይመስል ነበር። ግን በሩ ከተዘጋ በኋላ በውስጥ በኩል ናዚያ ሁሉም ነገር ተናንቋት ተጭኗት ነበረ። በዚህ መሃልም ያወቀችው ባሏ ፓኪስታን ውስጥ ከምትገኝ አንድ አክትረስ ጋር ለየት ያለ የፍቅር ግንኙነት እንዳለው ደረሰችበት። ይህን ነገር ካወቀች በኋላ በሁለቱ መሃል በየቀኑ የተለያዩ ጸቦችና ግጭቶች የተፈጠሩና እየበዙ ሄዱ። ይህ ጭቅጭቅና ክርክርም እየበዛ ሲሄድ ቀስ በቀስም እጅ ወደ ማንሳት ተቀየረ። ናዚያ የኔ ባል ሆነ ከሌላው ሰው ጋር እንደዚህ ማድረግ ወይም እንደዚህ ግንኙነት መፍጠር ትክክል አይደለም ብላ በተናገረችው ሰዓት ላይ ባሏ ቀጥታ ባገኘው ነገር እያነሳ ይመታት ይቀጠቅጣት ነበር ተብሏል። በስራዋ በድምጿ ዓለም እንዳለ አድንቆ ከፍ አድርጎ በክብር የሚያስቀምጣት የነበረችው ይቺ ሙዚቀኛም መኝታ ቤቷ ግን በር ከተዘጋ በኋላ በስድብና በዱላ ባለቤቷ ያስተናግዳት ነበር ማለት ነው። ነገሩ የበዛ ሲሄድ አላስችል ብሏት ናዚያ ለእናትና አባቷ በተናገረች ሰዓት ላይ እነሱም ይህን ነገር ባለቤቷ ሳያውቀው በሚስጥር ለማጣራት ሞከሩ። እናጣራለን ብለው ቀስ በቀስ በጎን በሞከሩ ሰዓት ላይ የተገኘው ውጤትን ባዩ ሰዓት እናትና አባቷ ከነጭራሹ መፈጠራቸውን የጠሉበት ሁኔታ ነው የተፈጠረው። ማለትም የደረሱበት ይህ ሀብታም ቢዝነስማን ነው ለልጃችን ይመጥናል ብለው እንደ ባል ከመምረጣቸው በፊት ኢሽቲያር የተባለው ግለሰብ ቀደም ብሎ 2 ሴቶችን አግብቶ ነበረ። ግልጽ ነው። ቀደም ብሎ ደግሞ ለናዚያም ሆነ ለቤተሰቦቿ ምንም አይነት ፍንጭ አልሰጣቸውም። እንዲያውም ደብቋቸው ዋሽቷቸው ነበረ። ከናዚያ በፊት ኢሽቲያር የተባለው ግለሰብ ፊሊፒንስ ውስጥ የምትገኝ አንድ
ዳንሰር ሂዝል የምትባል ግለሰብ አግብቶ ነበረም። እሷም ደግሞ ወንድ ልጅ ወልዳለች። ኢምራን ቤክ በመባል ይታወቃል። ሁለተኛው ደግሞ ፓኪስታን ውስጥ የምትገኝ አንድ አክትረስ ስትሆን እሷም ደግሞ ሻዚያ በመባል ትታወቃለች። ያገባት ወይም ሚስት የነበረችው። በእርግጥ ከበኋላ ፓኪስታናዊ አክትረስ ኢፍቲሃር ጭንቅላቱ ትክክል አይደለም ወይም ባለቤቴ ጤነኛ አይደለም ብላ ፍርድ ቤት ማመልከቻ አቅርባ ፈታው ነበረም። ናዚያ ደግሞ ይህን ያህል ደብቆ ቤተሰቧንም እሷንም እንዳታለልና እንዳጭበረበረ ባወቀች ሰዓት ላይ ሙሉ ለሙሉ ከውስጧ ተሰበረች። የማትችለው አደጋ ሆነባት። ግልጽ ነው። ይሁን ነገር ካወቀች በኋላ ከፍተኛ ጭንቀትና ዲፕሬሽን እያጠቃት ሄደ። በዛውም ጤንነቷ በላይ እየባሰበትና እየታመመች ሄደች። ነገሩ ሳይብስም ደግሞ ምንነቱን ለማወቅ ወደ ዶክተር ጋር ጉዞ ባደረገች ሰዓት ላይ ዶክተሮቹ ሙሉ ምርመራ አደረጉና ላንግ ካንሰር እንዳለባት ነገሯት። ካንሰር እንዳለባት ከተነገረ በኋላ ባለቤቷ ኢሽቲሃር የተባለ ግለሰብ ሰብአዊነትን ሙሉ ለሙሉ ቆርጥሞ የበላና መጠኑን ያለፈ አስደናቂ ስራ ሊሰራ ችሏል። ያም ደግሞ ለናዚያ የሚያስፈልገውን የሕክምና ወጪ ከነጭራሹ ስባሪ ሳንቲም አላወጣም ብሎ ነበረ ዓለምን ያስደነገጠው። ጁን 20 በፈረንጆቹ ሚሊኒየም ወይም 2000 ላይ ለፓኪስታኑ ጋዜጣ ዴይሊ ጀንግ ለተባለው ጋዜጣ ማለት ነው የመጨረሻ ኢንተርቪውን ሰጥታ ነበረ። በዚህ ሰዓት ላይ ዓለም ፊት ለፊት ለመጀመሪያ ጊዜ የባሏን አውሬነት፣ ዱላውን፣ ስድቡን እና አጸያፊ ስራዎቹን ዝርዝራ የተናገረችበት ነበረ። बस ये कहूंगी कि जो लोग खरीदते हैं शायद उनकी पहचान जैसे इन दो लड़कियों की थी उनकी इतनी अच्छी नहीं होती। በዛ ኢንተርቪው ላይም ዝርዝር አድርጋ የተናገረችው ባለቤቴ በጣም ጫና ያሳድርብኝ ነበረ። ሚዲያ ፊት ለፊት ምንም አይነት ጥያቄ ብትጠየቂ በትዳር ህይወቴ በጣም ደስተኛ ነኝ፣ ሁሉም ነገር ምርጥ ሆኖ እየቀጠለ ነው ያለው ብለሽ ተናገሪ ብሎ ይጫነኝ ነበር ብላለች። ግን ደግሞ በተቃራኒ ስናየው እንደዛ አልነበረም ነገሩ። በዛውም ናዚያ ስጠይቅ ያለችው እረኛ በየቀኑ እንጨቃጨቅ ነበረ፣ እንጣላ፣ እንደባደብ ነበረ። አቅም ስለሌለኝ ደግሞ ባሌ ስለሚያሸንፈኝ በየቀኑ በጣም ይጠፈጥፈኝ ነበር ብላለች። የባሏ በደልም ሆነ ጭካኔው በጣም እየበዛ ስለሄደ ናዚያ በመጨረሻም በፈረንጆቹ በ2000 በሸሪዓ ህግ መሰረት ከባለቤቷ ፍቺ ወሰደችና ከቤተሰቦቿ ጋር ወደ ለንደን ጉዞዋን አደረገች። ከዛ በኋላ ቤተሰቦቿም እሷን የተለያየ ቴራፒ እንድታገኝ አድርገዋታል ወይም በህክምና ደርሰውላት ነበረ። ግን እንደሚታወቀው ነገሩ ቀደም ብሎ ህክምና ባለማግኘቱ ካንሰሩ እስከዚህ ሰዓት ድረስ በጣም ረፍዶ ነበረ። በጣም አስደናቂ የሚያደርገው ህክምና እየተደረገላት በነበረ ሰዓት ላይ በጠበቃዋና የተወሰኑ ምስክሮችን አስቀምጣ አንድ ቃል ሰጥታ ነበረ። ያም ደግሞ በጣም አስፈሪ ንግግር ስለነበረ ወይም ቃል ስለነበረ ለእንግሊዝ ፖሊስም ሆነ ለሚዲያ እጅግ በጣም የከበደና በከፍተኛ ሁኔታ መነጋገሪያ የነበረ ነገር ነበረ የሰጠችው ቃል። ያለችውም ደግሞ ባለቤቴ ኢሽቲሃር ቤክ በድብቅ ቀስ በቀስ ለኔ መርዝ ይሰጠኝ ነበረ። እንዳለችው ከሆነ ስሎ ፖይዝን በሚባል መንገድ ማለትም መርዙን ቀስ በቀስ እየሰጠኝ ስለነበረ ጤንነቴ ውስጥ ለውስጥ ባዶ እየሆነና አቅም እያጠረኝ የመጣበት ዋና ምክንያት ይሄ ነው ብላለች። በዛውም ደግሞ የተናገረችው ለንደን ውስጥ ህክምና ሲያደርጉልኝ የነበሩ ዶክተሮች እንዳለ ይሄን ነገር በትክክል ያውቁታልም ተረድተውታል፣ አምነውኛል ብላለች። ስለዚህ በዛ ኢንተርቪው ያለችው በድንገት እንኳን ህይወቴ ካለፈ ከሞትኩኝ ይህን ጉዳይ ፖሊስ ችላ ብሎ እንዳያልፈው እስከ ጥልቅ ድረስ ወይም እስከ ርቀት ድረስ በመሄድ ጉዳዩን እንዲያጣራልኝ እፈልጋለሁ ብላ ነበረ። በፈረንጆቹ ሚሊኒየም ወይም 2000 ላይ ኦገስት 10 ላይ ናዚያ ጤናዋ በጣም እየባሰባት ወይም ህመሙ እየጸናባት ስለሄደ በደቡባዊ ለንደን የሚገኘው ኡስፓይክ የተባለ አንድ ህክምና ቦታ እንድትገባ አደረጓት። ሆስፒታል ከገባች በኋላ በህክምናው ለውጥ ስለታየና እያገገመች ስለሆነ ዶክተሮች ቶሎ ወደ ቤት ሊሸኟት ነው ተብሎ ነበረ። ግን በጣም በሚያሳዝን ሁኔታ ከዛ ሆስፒታል ወጥታ መቼም ወደ ቤቷ መሄድ አልቻለችም። ኦገስት 13 2000 ጠዋት ላይ 3 ሰዓት ከ15 ደቂቃ ሲሆን በ35 ዓመቷ ይቺ ቆንጅየዋ ታዋቂዋ ሙዚቀኛ ናዚያ ሁሴን መሞቷን ሆስፒታሉ ሊያሳውቅ ቻለ። ህይወቷም በዚሁ አለፈ። ስለዚህ ዓለምን እንዳለ በጣም ሲያዝናናና ሲያስጨፍር የነበረው ይህ አስማተኛ ድምፅ ለእስከ መጨረሻ ድረስ በዚህ መልኩ ጸጥ ረጭ ብሎ ከዚህ ዓለም በሞት ተሸኘች። ናዚያ ህይወቷ ካለፈ በኋላ ሬሳዋን ሙሉ ለሙሉ ገነዙት። ግን ደግሞ መጨረሻ ላይ የሰጠችው ቃል ነበረ። ስለ መርዙ ይጣራልኝ ብላ የሰጠችው ቃል ለፖሊሶች በተሰጣቸው ሰዓት ላይ ወይም ፖሊስ ጣቢያ በገባ ሰዓት ላይ የለንደን ፖሊስ ሬሳውን እንመረምራለን ብለው በቁጥራቸው ውስጥ አስገቡት። ኬዙም እንግዲህ ሃይ ፕሮፋይል የሚባል ነው። የዝነኛ ሰው ክስ ነው። በሰሜን ምዕራብ ለንደን የሚገኘው ፖሊስ ጣቢያ በዓለማችን ላይ እንደዚህ አይነት ጉዳይን በማጣራትና ፈልፍለው ጉዳዩን በማወቅ የሚታወቁትን የስኮትላንድ የምርመራ ቡድኖች ኬዙን ሙሉ ለሙሉ ተቆጣጥረናል ወይም ተቀብለናል አሉ። ፖሊስም ናዚያና ቤተሰቦቿ ይኖሩበት የነበረውን ጎልደን ስትሪት አካባቢ ያለውን ቤት እንዲሁም ደግሞ የባሏን ቤት በፍጥነት ሲዝ አደረጉ፣ ታሸጉት። አጣሪ ቡድኖቹ ወይም ፎሬንሲክ ቡድኖቹ ሁለቱንም ቤት
ባላቸው የተለያየ ቴክኖሎጂ ተጠቅመው ምርመራ ማድረግ ችሎ ነበር። የእንግሊዝ ፖሊስም ከትንሽ ወራት በኋላ ምርመራው ከተጀመረ ከትንሽ ወራት በኋላ የመጨረሻ ውጤታቸውን ይፋ አደረጉ። የስኮትላንድ የምርመራ ቡድኖች በሰጡት ሪፖርት ላይ መሰረት አድርጎ ፖሊስ እንዳለው ከሆነ በሰዓቱ ናዚያ የሞተችበት ዋና ምክንያት ላንግ ካንሰር ነው ብለዋል። በእርግጥ እነሱ እንዳሉት ከሆነ በሰውነቷ ላይ የመርዝ መጠን ተገኝቷል፣ ግን ህይወትን የሚያጠፋ ያህል አልነበረም። ስለዚህ ይሄ ሞት በመርዝ ሳይሆን የተፈጥሮ ሞት ነው ብለን ማመናችን ግዴታ ነው ብለዋል በሪፖርታቸው። ግን ስለ መርዙ እናጣራለን እንዲሁም የተለያየ የምርመራ ቡድን እናመጣለን በሚለው ምክንያት እጅግ በጣም አስጸያፊና አስቀያሚ ነገር የተፈጠረው ኦገስት 13 ናዚያ ህይወቷ ካለፈ በኋላ ሬሳዋ ለንደን ውስጥ የሚገኘው ሬሳ ማቆያ ለ5 ወራት ያህል በቅዝቃዜ ውስጥ እንዲቆይ አድርገውት ነበረ። ቤተሰቦቿን በመጨረሻ ሬሳዋን የተቀበሉት ጃንዋሪ 9 2001 በፈረንጆቹ ሲሆን ሬሳዋንም ለንደን ውስጥ በሚገኘው ሄንደን የሚባለው የመቃብር ቦታ ሊቀብሩት ችለዋል። መጀመሪያ እንኳን ወደ ፓኪስታን ይዟት ሊመጡ ነበረ፣ ግን ሬሳውን ፖሊስ እስከሚያስረክባቸው በጣም ስላረፈዱ በመጨረሻም ሬሳዋ የለንደን አፈር ላይ ሊቀበር ችሏል። የናዚያ ባል ህይወቷ ካለፈ በኋላ በተጠየቀ ሰዓት ላይ ስለፍቺው ምንም ምክንያት የሌለውና ትርጉም አልባ ነው ብሎ ነበር ያለፈው። እሱ እንዳለው ከሆነ እስከ ሞተችበት ሰዓት ድረስ ናዚያ የኔ ሚስቴ ነበረች ብሏል። ቤተሰቦቿ ግን ቀደም ብለው እንደተናገሩት ከሆነ ከመሞቷ በፊት በሸሪዓ ህግ ፈታዋለች ብለዋል። ኢስቲያር አሁንም ድረስ በተጠየቀ ሰዓት ላይ ናዚያማ የኔ ውድ ባለቤት ናት ብሎ አፉ ሞልቶ ይናገራል። ግን በሌላ በኩል ግን የእንግሊዝ ፖሊስ የናዚያ ልጅን የማሳደግ ኃላፊነት ለዚህ ሰው አንሰጥም ብለው ከልክለውት ነበረ። ናዚያ ህይወቷም ካለፈ ከተቀበረች በኋላ ፈረንጆቹ በ2002 የቀድሞ የፓኪስታን ፕሬዝዳንት የነበረው ፐርቬዝ ሙሸረፍ ፓኪስታን ውስጥ በከፍተኛ ደረጃ ክብር የሚያሰጠውን የክብር ዜግነት ሽልማት ወይም አዋርድ ይገባታል ብሎ የሸለመ ሲሆን ያንን ለመቀበል ደግሞ የናዚያ እናት ቦታው ላይ ተገኝታ ነበረ። በሌላ በኩል ግን ናዚያ በጣም ብዙ ሶሻል ወርከር ላይ ትሳተፍ ነበር፣ ወይም ማህበረሰብ አቀፍ ስራዎች ላይ በመሳተፍ በጣም ደስተኛ ናት። እንዲያውም አንዳንዶቹ የእሷ ተሳትፎን ወይም የነበራትን እንቅስቃሴ ሲያዩ ከልዕልት ዲያና ጋር ያመሳስሏታል። ዋናው ነገር ደግሞ የሙዚቃ አልበሟም ሆነ የተለያዩ ኮንሰርቶችን ባዘጋጀች ሰዓት ላይ የሚሰበሰበውን ገንዘብ አንድም ብር እንኳን አትቀበልም ነበረም። ይህን ሁሉ ገንዘብ ከተሰበሰበ በኋላ በፓኪስታንና በህንድ ውስጥ ላሉ ለተቸገሩ ለተለያዩ ሴቶችና ህፃናት ገንዘቡ በእርዳታ እንዲደርስ የተለያዩ በጎ ስራ ላይ የተሳተፉ ሰዎችን አስተባብራ ትበትን ነበር እንጂ ከነጭራሹ ኪሷ አትከትም ነበረም። ከዛ ሌላም ደግሞ ባትል ኦገስት ናርኮቲክስ የተባለ አንድ ቡድን መስርታ ነበረም። ይህ ቡድንም ደግሞ ስራ የነበረው ወጣቶች ከነጭራሹ ጡዘት የሚባል ነገር እንዳይጠቀሙ፣ የሚጠቀሙም ካሉ ደግሞ የሚያቆሙበትን መንገድ እንዲያገኙ መተባበርና መርዳት ነበር ስራው። ናዚያ ብዙ ጊዜ በየትምህርት ቤቱ እየሄደች ህፃናት የተለያዩ መጫወቻና ጨርቆችን መበተን ማደል ትወዳለች። እያንዳንዱ የልደት ቀኗን ደግሞ ድሃ ልጆች ጋር ተሰብስቦ ማክበር ነበር የምትወደው። ናዚያ በእርግጥ ከዩኒሴፍ ጋርም ብዙ ስራ ሰርታለች። በጣም ምርጥ ስራዋን ካዩ በኋላም የኮሎምቢያ ዩኒቨርሲቲ ሊደርሺፕ ፕሮግራም ላይ ስኮላርሺፕ ሁሉ ሰጥተዋት ነበረ። የምታደርገውን ከፍተኛ እንቅስቃሴ በማድነቅና በማየት ማለት ነው። በሙዚቃውም ሆነ በማህበረሰብ አቀፍ ስራዎቿ በምታደርገው ከፍተኛ እንቅስቃሴ ኢንዲያ ቱዴይ የሚባለው ህንድ ውስጥ በጣም ታዋቂው መጽሔት የህንድ መልክን ለዓለም ቀይረውና በጥሩ ማሳየት የቻሉ ምርጥ 50 ሰዎች መሃል የናዚያ ስምን ማካተት ችሎ ነበረም። ብቻ በአጠቃላዩ ልክ በዚህ መልኩና እስካሁን በሰማችሁት አይነት አንድ ብቃት ያላት ግለሰብ ህይወቷ የተሳሳተ ሰው እጅ ላይ በመድረሱና በመግባቱ የተነሳ በሐዘን፣ በችግር፣ በስድብ፣ በቁስል በመጨረሻም ደግሞ በካንሰር ህመም ህይወቷ ሊያልፍ ችሏል። ውድ ቤተሰቦች ብዙ ጊዜ እንግዲህ ትልልቅ ሰዎች ሲናገሩ ሰምታችሁ ሊሆን ይችላል። በህይወታችሁ ጥሩ የሚባል የህይወት አጋር ማግኘታችሁ ለህይወታችሁ በጣም ወሳኝ ነው ይባላል። የህይወት አጋራችን ጥሩ ሰው ከሆነ ህይወታችን ገነት ይሆናል። ግን ደግሞ የህይወት አጋራችን መጥፎ ሰው ከሆነ ወይም ትክክለኛ ሰው ካልሆነ ያ ህይወት ራሱ ገሃነምም ሊሆን ይችላል ማለት ነው። ልክ እንደዚህ አይነት ነገር እቺ ታዋቂዋ ፖፕ ሲንገር ወይም የፖፓ ሙዚቀኛ ናዚያ ሐሰንን በህይወቷ ያጋጠማት እንደዚህ አይነት ነገር ነው። ዓለምን ታስጨፍር የነበረች ሴት መኝታ ቤቷ ግን ገብታ ታለቅስ ነበረም። ለተቸገሩ ሰዎች ህይወቷን የምትሰጥ ወይም ህይወትን የምትመራ የነበረች ይቺ ሰው እንዲሁም በጣም ዝነኛ ሙዚቀኛ ከልቤ ክብር ሰላምታ አቀርብላታለሁ መቼም ለማይረሱትና ለመልካም ስራዎቿ። ውድ ቤተሰቦች እናንተ ስለ ናዚያ ሐሰን እጅግ በጣም አሳዛኝና አስጨናቂ ስለሆነ ህይወቷ ምን ተሰማችሁ? የተሰማችሁና ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ከድሮ ጀምሮ እስካሁን ድረስ ሙዚቆቿ በተለያየ ጊዜ ሪሚክስ እየተደረጉ በተለያየ መንገድ እየተዘፈኑ እየቀረቡ ስንዝናናባቸው የነበረው ዋና ኦሪጂናል ሙዚቀኛዋ እንግዲህ ናዚያ ሐሰን ትባላለች። ይቺ ናት። እርግጠኛ ነኝ በ80ዎቹም በ90ዎቹም በ2000ዎቹም እንዲሁም ደግሞ በአሁኑ ሰዓት ላይም ያሉ በጣም ብዙ ወጣቶች ስራዎቿን በደንብ ያውቃሉ። ግን ማንነቷን ካላወቃችሁ ብዬ ያቀረብኩት ነው። ቪዲዮ ከተመቻችሁ
ከተመቻችሁ ላይክ ማድረጋችሁን አትርሱ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁም ደግሞ ሼር አድርጉ። ለቤቱ አዲስ ሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። ልክ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን ተራ በተራ አቀርብላችኋለሁ። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।